ዊዲዲት በዘነዘና ይላል። እኔ በብራዚል ማሊያ ነው ያለሁት እንደነገርኳችሁ ምጮተው ግን ለታንዛኒያ። ለማንኛውም ጋይስ ቶፕ ስኮረር ሆነናል። መጋጫ በጣም ወሳኝነት ያለው ነገር ነው። የተለያዩ ቲሞች ተሰብስበው ነው ጌሙን የሚያደርጉት። እቺ ፓርት እንግዲህ ጋይስ በጣም የወደድኳት ፓርት ነች። የሚገርም ሾው ሰርተን ያው ያጅ ከወጣ በኋላም ቢሆን የሚገርም ጎል አግኝተናል። ሰላም ወዴ ነው ኒዮን ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬም እንግዲህ ባበደ ቪዲዮ ተመልሼ መጥቻለሁ። ያው የዛሬው ቪዲዮአችን ቭሎግ ነው። እስቲ ወጣ ብለን ደግሞ የስቱዲዮ ቪዲዮ ሰሞኑን ስላበዛውባችሁ ወጣ ብለን ደግሞ የሚገርም ቪዲዮ ቭሎግ ልስራላችሁ ብዬ ነው። የዛሬው ቭሎጋችን እንግዲህ ያው ሙሉ ቀን ነው አብረን የምንውለው። ዛሬ ከሌላው ጊዜ ለየት ያለ ቀን ነው ማለት ብዙውን ጊዜያችንን ኦፊስ ምናምን ነበር የምናሳልፈው። ዛሬ ግን ለየት ያለ ውጪ ወጣ ብለን አሪፍ ጊዜ እናሳልፋለን ማለት ነው። ጋይስ መጀመሪያ እንግዲህ አንድ የኳስ ቶርናመንት አለ። ያው በኋላ በደንብ አስረዳችኋለሁ እያሳዩአችሁ ምናምን። እሱን ቶርናመንት መሳተፍ ስላለብኝ አሁን ወደዛ ሊሄድ ነው። እንደምታዩት የብራዚልን ማሊያ ነው ለብሼ እየሄድኩ ያለሁት። እዛ ግን ያው የቲሞቹ ማሊያ ስላለ እሱን ተቀብለን በሱ እንጮታለን። እዚህ ጋር ደግሞ ጋይስ ይኸው እንደውል ጊዜው ሞተሬ አለች አሸብርቃ። አሁን አልነዳትም እንጂ ከተወሰነ ቀን በኋላ። ለማንኛውም ጋይስ እስቲ ወደዛ እንሄዳለን። ከቶርናመንት በኋላ ያሉትን ነገሮች ሙሉ በሙሉ ሙሉ ቀናችንን ነው ዛሬ የማሳያችሁ ማለት ነው። ቀጥታ ወደ ቪዲዮ። ጋይስ ቦታው ወደ ኤዶጋዋኩ ወደሚባል አካባቢ ነው። አሁን እኔ ካለውበትኝ እዚህ ጋር ማጥፉል ሳየው 37 ደቂቃ ይላል በሞተር ማለት ነው። እዛ ነው ፉትሳል ኮርቱ ያለው ማለት ነው። ትልቅ ፉትሳል ኮርት ነው። የተለያዩ ቲሞች ተሰብስበው ነው ጌሙን የሚያደርጉት። እኔም ያው ኢትዮጵያን ወክዬ ሳይሆን የሚሄደው ሌላ ታንዛኒያ ኪሊማንጃሮን ወክዬ ነው የሚሄደው። ኤኒዌይስ እስቲ እዛ ልድረስና ደግሞ አብረን እናያለን። አሁን የ37 ደቂቃ መንገድ እንነዳለን ማለት ነው። ሌትስ ጎ። ጋይስ አሁን ቦታው ላይ ደርሻለሁኝ። ትልቅ ሜዳ ነው እንደምታዩት። አይ ቲንክ ይሄንን ሜዳ ከፋፍለውት ምናምን ነው የሚያደርጉት ጌሙን ማለት ነው። እና ጌሙ ምን አይነት ነው መሰላችሁ? ኢስ ላይክ እንደ ቶርናመንት ነው። ቶርናመንቱ ደግሞ በአንድ ቀን ነው የሚያልቀው። ይሄ ረጅም ቶርናመንት ምናምን ሳይሆን በአንድ ቀን የሚያልቅ ቶርናመንት ነው። ለምሳሌ አንድ 10 ቲሞች ወይ 8 ቲሞች ምናምን ይመዘገቡና እነሱ እዛው ተመዳድበው የምድብ ጌም ከዛ ደግሞ ጥሎ ማለፍ ምናምን አድርገው ሁሉም ዋንጫውም ቶፕ ስኮረርነቱም ወር ደግሞ ይሄ ሁሉም ነገር በአንድ ቀን ነው የሚያልቀው ማለት ነው። ጌሞቹ የሚሆኑ 8 ተጫዋች ወር ደግሞ 5 ተጫዋች ነው የሚኖረው አንድ ቲም ማለት ነው የሚጫወተው ገብቶ። ከዛ ሰዓቱ ደግሞ ወይ 10 ደቂቃ ወይ ደግሞ 20 ደቂቃ ምናምን ነው የሚሆነው እንጂ ከዛ በላይ አይሆንም ሰዓቱ ራሱ ማለት ነው። ብቻ ይሄ ሰፈር ደቂቃ ይዘን በብር አስይዘን ምናምን የምንጮተው ጌም አለ። እንደሱ ብላችሁ ያዙት። አሁን ማለት ነው ያው እኔ በብራዚል ማሊያ ነው ያለሁት እንደነገርኳችሁ ምጮተው ግን ለታንዛኒያ ስለሆነ በኋላ የታንዛኒያውን ማሊያ ቀይሬ ያሳያችኋለሁ። እስከዛ ግን እንዲህ አይነት ጌሞችን ልትጮቱ ስትመጡ ይዛችሁ መምጣት ያሉባችሁ ነገሮች ነው የማሳያችሁ። የመጀመሪያው ጋይስ መጋጫ በጣም ወሳኝነት ያለው ነገር ነው። እንዴት ግድንግድ እንደሆኑ ታያቸዋላችሁ። በተለይ እነዚህ ቪየትናሞቹ አፍሪካ ሀገራት ራሱና ሴኔጋል ምናምን ግብዳ ስለሆኑ ጋይስ እንዲህ አይነት መጋጫ ካልያዛችሁ ያጥንት ነገር ከባድ ነው። እና ለማንኛውም አሁን ያው እነሱን እየጠበቅን ነው። ሰዓት ያሉት 11 ሰዓት ነበር ያሉት። ያው አሁን 11 ሰዓት ከ20 ነው። እስካሁን ማንም የመጣ የለም። እና ለማንኛውም እስቲ በኋላ ሲመጡ ደግሞ እናያለን። የትም እንዳትሄዱ። ኦልራይት ጋይስ እንግዲህ ያው እዚህ ጋር ለእናንተ ምንም ሳላሳያችሁ ነው የመጀመሪያው ጌም የጀመረው። ማለትም እነሱም ትንሽ ዘግይተው ስለነበረ የመጡት በቃ ማሊያ እስከምንቀያየር ምናምን ራሱ አልጠበቁንም። በቃ ቶሎ ግቡ ጀምሩ ምናምን ስለነበር የተባልነው ሁላችንም ቀያይረን የመጀመሪያውን ጌም ለመጫወት ተገደናል ማለት ነው። ኦፍኮርስ አሸንፈናል። ብቻ እስቲ የተወሰነ ልጋብዛችሁ ከመጀመሪያው ጌም።
እዚህ ጋር ደግሞ እንግዲህ ጋይስ የመክፈቻ ስነ ስርዓት ተደረገ። አብዛኞቹ ኢንዲያኖች ናቸው። የኢንዲያ ኮሚኒቲ ስለነበረ ይሄንን ቶርናመንት ያዘጋጀው ምን ሽልማቶች እንዳሉ አንደኛ የወጣው ቲም ጋይስ አዳር ነጻ ኩፖን አለው፣ ዋንጫ አለው፣ 80 ሺህ አለው። ብቻ በቃ እንደዛ ገለጻ አደረጉልን። ያው ይሄ የመክፈቻ ስነ ስርዓቱ ነው ማለት ነው። የመጀመሪያው ጌም ካለቀ በኋላ ሁሉም ቲም ተሰብስቦ መክፈቻ ስነ ስርዓት ተደርጎ ነው። ያው እንግዲህ ጋይስ በእለቱ ያደረግናቸው ጌሞች በጣም ረዥም ናቸው። ኦልሞስት 9 የሚሆኑ ጌሞችን ያደረግነው። ቀንጨብ እያደረግኩኝ ያው ሳረብሻችሁ ጌሞቹን ልጋብዛችሁ እስቲ በደንብ ያዋቸው። እንግዲህ ፐርፎርማንስም እንግዲህ ያው በጣም ጠባብ ቲሸርት ስለነበረ የተሰጠኝ የተወሰነ ወፍራም መስያለው ግን ያው ጌሞቹን ልጋብዛችሁ የተወሰነ ይቺ ፓርት እንግዲህ ጋይስ በጣም የወደድኳት ፓርት ነች። የሚገርም ሾው ሰርተን ያው የእጅ ከወጣ በኋላ ቢሆን የሚገርም ጎል አግኝተናል። እያልን እንግዲህ ጋይስ የምድብ ጨዋታዎቻችንን እንግዲህ ከ8 ጨዋታ 5 አሸንፈን 3 አቻ ወጥተናል። ይሄኛው ደግሞ እንግዲህ ያው ጥሎ ማለፍ ላይ ደርሰን ነው ማለት ነው። ጥሎ ማለፍ ስለደረስን ወደ ቤት አልሄድንም። ኢንዲያኖች ለብቻቸው ምድብ ነበራቸው። ሶ ከነሱ ምድብ የመጡ ቲሞች ጋር ነው እየተጫወትን የነበረው ማለት ነው። ሶ ያ ይሄ እንግዲህ ጥሎ ማለፍ ጌም ነው ማለት ነው። ጥሎ ማለፉን እንግዲህ ጋይስ በሚገርም ሁኔታ አሸንፈን እኔም 2 ጎል አግብቼ ነው ያሸነፍነው። ሶ ጥሎ ማለፉን አሸንፈን እንግዲህ ያው ይሄ ለፋይናል በቃ እየተጠባበቅን ያለ ነው። ቀጥሎ የምንጫወተው ፋይናል ጌም ነው።
Ready, 1, 2, 3. Nice, nice. ፋይናል ጌም እንግዲህ ጋይስ እነዚህ ቲሞች የቪየትናም ቲሞች ናቸው። ባይ ዘ ዌይ ምድብ ላይ አግኝተን አሸንፈናቸው ነበር 1-2። ፋይናል ላይ ግን በቃ አልቻልናቸውም። የዛሬ አመትም የበሉት ቲሞች እነሱ ናቸው ብለውናል ማለት ነውና በጣም በሚያሳዝን ሁኔታ በጣም ጎበዝ ናቸው። በቃ ግርግድ አድርገው እኔን ራሱ እንደምትዩት በቃ ለ3 ምናምን ነበር ሲይዙኝ የነበረውና ምንም መጮት አልቻልኩም። ብቻ ደካክሞኝም ነበር፣ ሁላችንም ደካክሞን ነበረ። የመጨረሻውን ጌም ተሸንፈናል ማለት ነው። 3-2 ነው የተሸነፍነው። በዛም ምክንያት እንግዲህ ያው እነሱ የዋንጫ አሸናፊ ሆነዋል ማለት ነው። With 11 goals, it's Noah from Kilimanjaro. I invite the SAS committee Come on. Congratulations. Second best team of रीड का ठाउँ हैन ग्राउन्ड हैन अनि एक पोइन्टले गर्दा किनले ከዚህ በኋላ ደግሞ እንግዲህ ጋይስ የፋይናል ሴሬሞኒ ነው ማለት ነው። እኛ ሁለተኛ ስለሆነ የወጣ ነው የዋንጫና የ40,000 ብር ተሸላሚ ሆነናል እንደ ቲም ማለት ነው። እነዚህ ፎቶዎች ደግሞ ጋይስ እንግዲህ ያው በተለያየ ጊዜ ዋንጫ ባሸነፍኩባቸው ጊዜያቶች የተቀበልኳቸው ናቸው ማለት ነው። ዛሬ 3 አመት እንዲሁም የዛሬ 5 አመት ቶፕ ስኮረር እንዲሁም ደግሞ ቶፕ ፕሌየር በሆንኩባቸው ጊዜያቶች የተቀበልኳቸው ዋንጫዎች ናቸው ማለት ነው። እንዲሁም ደግሞ የዛሬ 5 አመት ማረሳት አንድ ጎል አለች። እሷንም እዚሁ አስገባላችኋለሁ። በጣም የምታምር ጎል ነች። ቤተሰብ ዊዲዲት በዘነዘና ይላል። ይህንንማ ጨለማ ውስጥ ሆኜ አይደለም ምነግራችሁ።
ቤት ገብቼ በደንብ ተመቻችቼ ነው ማስረዳችሁ። ለማንኛውም ጋይስ ቶፕ ስኮረር ሆነናል። ይኸው እዚህ ጋር ይታያችኋል። በደንብ እስቲ አንብበው እዚህ ጋር ምን ይላል ተናል። ለማንኛውም ጋይስ ቤት ገብቼ ነው በደንብ ማስረዳችሁ። ከዚህ በኋላ ገና የ30 ምናምን ደቂቃ በሞተር ነዳለሁ። ከዛ በኋላ ደግሞ የጃፓንኛ ክላስ አለኝ ማስተምረው። ለማንኛውም ተስፋ አንቆርጥም ጋይስ። ሌትስ ጎ ቱ ሆም። ከዛ በኋላ እንገናኛለን። ፒስ አውት። ጋይስ ፋይናሊ ከብዙ ከባድ ከሆነ ውሎ በኋላ ቤት መጥቻለሁኝ። ማይኬ ቻርጅ ስለዘጋ ነው በዚህ ድምጽ እያወራችሁ ያሉት። የሚገርም ብርድ ነው ጋይስ ለጥፎ የለቀቀኝ። እንዴት እንደሆነ አላውቅም። ብቻ በግራም በቀኝም ይሄን የመሰለ ዋንጫ አሳክተነዋል ጋይስ። ሶ የኤኤፍኤ ፉትሳል ካፕ 2026 ሲዝን 6 ቶፕ ስኮረር ኤክሰለንስ ኢን ፉትሳል ይላል። ያው ቶፕ ስኮረር ሆነን ተሸልመናል ማለት ነው። እስቲ ሞራል ከዚህ ከዛ ትላለ። ሶ ኦል ኦቨር ጋይስ ጌሙ አሪፍ ነበረ። በነገራችን ላይ ይሄንን ቶርናመንት ማለት ነው የዛሬ 5 ዓመት አካባቢ 5 ወር 6 ዓመት or 5 ዓመት አይ ቲንክ 5 ዓመት በፊት እንዲሁ ቶፕ ስኮረር አሸንፌ ነበረ። ሶ እሷን ዋንጫ ፎቶውን እዚህ ጋር አደርግላችኋለሁና after 5 years ከ3 ዓመት በፊትም actually no ከ3 ሳይሆን ከ2 ዓመት አካባቢ በፊትም ቲማችን ሁለተኛ ወጥቶ ነበርና ያኔም አይ ቲንክ ቶፕ ፕሌየር ተሸልሜ ነበረ። ሶ ያ አሁን 3 አደረግነው ማለት ነው። ግን እውነት ለመናገር በዚህ ሰውነት እንደዛ መጣለው ብዬ አላሰብኩም ነበር። ምክንያቱም አንደኛ ጾም ነው፣ ምንም የበላሁት ነገር የለም። ኢቭን ነገ ራሱ እሁድ ስለሆነ ቤተክርስቲያን ስለሚሄድ አሁን ራሱ ምንም መብላት አልችልም ከ9 ሰዓት በኋላ መብላት ስለማይቻል ማለት ነው የምትቆርቡ ከሆነ እና ምንም የበላሁት ነገር የለም። ምሳ ሰዓት ላይ ነው በቃ የበላሁት ማለት ነው። ምሳ ሰዓት ላይ የተወሰነ ሙዝ እና ኦኔጊሪ የሚባል ነገር በልቻለሁ። ከዛ ውጭ ግን የበላሁት ነገር የለም። በጣም የሚከብደው ደግሞ አሁን 8 ሰዓት ተኩል ነው። ከ9 ሰዓት ተኩል ጀምሮ ደግሞ የጃፓንኛ ማስተምረው ክላስ አለኝ። ለአንድ ሰዓት ተኩል ያክል አስተምራለሁ ማለት ነው። እሱን ካስተማርኩኝ በኋላ ነው መተኛት የምችለው። ኢን ዘ ሞርኒንግ ደግሞ በጣም በፍጥነት ተነስቼ ወደ ቤተክርስቲያን መሄድ አለብን በፋሚሊ ማለት ነው። ለማንኛውም አሪፍ ነው ከሞላ ጎደል በጣም አሪፍ ጊዜ ነበር፣ ወድጄዋለሁ። እና ደግሞ የሆነ ቦታ ሄዳችሁ ነው መሳተፉ ብቻ ሳይሆን የሆነ ነገር ይዛችሁ ስትመጡ ደስ ይላል ነው። እና ይሄን ነገር ማድረጌ በጣም ደስ ብሎኛል። ቫሞስ ትላል ያ ጋይስ። ከዚህ በኋላ ምንም ነገር የምታዩት ነገር የለም። ኦብቪየስሊ ክላስ አስተምራለሁ፣ ከዛ በኋላ ተኛለሁ። ሌላ ምንም የማደርገው ነገር የለም። ነገ በሌላ ባበደ ቪዲዮ እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት። Japan, Ethiopia, Tokyo vibes, Addis fire, Noah Mako coming higher, Noah Mako. Japan to Ethiopia, 2 cultures, 1 rhythm now. Gobes nana, let it flow. Surapaka kiza, Lomdu bialehu ende